ወየ አርነ ስሎት ወየ አሬ ሰውዬ እንደዚህ እስቲ ደክሱ እንዳለው ቋቅ ያላችሁ ሊቨርፑል ደጋፊዎች የላችሁም? አንተ ቲሙን እኮ ትንሽ ያደረገው እንዴ የትንሽ ያደረገው 58ኛ ደቂቃ ላይ የሊቨርፑልን ደጋፊ በቡድኑ በፍጹም ተስፋ የማይቆርጥ ደጋፊን ሜዳ ጥሎ እንዲወጣ ታረጋለህ በ58 ደቂቃ። ምን አይነት የደከመ የጨዋታ አቀራረብ ይዞ ነው የሚገባው? በጣም ያሳፍራል እኮ። እኛ እኮ ሊቨርፑልን ከጥንት እስከ ዛሬ ያየነው የመጣን እኮ ነው። ደጋፊው ምን አይነት ኦነስት እንደሆነ ለቡድኑ እስከ መጨረሻዋ ደቂቃ ድረስ ከተጫዋቾቹ በላይ ተፋልሞ ማለት ነው ውጤት ይዞ እንዲወጣ እንደሚያደርግ እኮ እናውቀዋለን። ግን አንተ አርነ ስሎት የተዋረድክ ቅሌታም ቡድን ነው። ወይኔ በሉ የሊቨርፑል ደጋፊዎች አርነ ስሎት ላላላላላ መዝሙሩን እርሱት። ወየው በሉ። አሬ ቅሌታም ሰውዬ ነው አባሩት በቃ 4 ወይኔ ሲጀመር ሳላ ፔናልቲውን ባይስተው ሊቨርፑል ይቀለብሰው ነበር ይሄን ጨዋታ ማለት ነው። እንዳደገኛ ቡድን ደግሞ የናፈቀኝ ክለቤ መጣ። ምን ሲለጠለጥ ማየቱ ነው የናፈቀ? ሁሌ ነው የሚለጠለጠው። ዛሬም በጣም ነው ያሳዝናችሁኝ። ጋርዲዮላ እናት እንደሌለው ልጅ ነው ሙድ ያዘባው። እናት የሌለው ልጅ እና ደግሞ ማለት ነው ደስ የሚለው ለኔ ማለት ነው 2 ጎል በላይ ማንቸስተር ሲቲ አግብቶ ያሸንፋል ምናምን ነው የተጫወትኩት 4-5 ቲኬት ላይ ማለት እና ደግሞ ለቀመርተኞች የሚገርም ሰርፕራይዝ አለኝ። በዚህ ቴሌግራም ቻናል ከች በሉ ያበደ ሰርፕራይዝ ማለት ትችላላችሁ። ይመቻችሁ። 4 እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው 4 ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው 4 አረጉላችሁ። ማን ሃላንድ ሃትሪክ ሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮሜንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው እንዳለ ወሬኞች። ባለፈው እኛ 2-0 ተሸነፈን 4 እናንተ 4 ከኛ በእጥፍ ነው ማችሉት። እናንተ ገብቷችኋላ። ሲቲ ሜዳው ላይ ወስዶ 4 ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም ይባልጋል፣ ከሱ ይባልጋል። በሜዳው ነው የምትጮ በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘ ወረስት ማለት ነው ፕሪሚየር ሊግ ሻምፒዮን ነው ይሄ ሰውዬ። ከዚህ ቲም ቶሎ አስወጡት ቶሎ። አለገና የሻምፒዮንስ ሊጉም አለገና። ይሄን አንዲት እንፈልገው የነበረው አሮጊቷ ገና በደምጣል አለቃቅሽ ገና ከንተንም እናስወጣያለን። ስራ ፈት ነው የምናረግሽ። ምርጥ ነው በነገራችን ላይ ለምንም አለመጮት በጣም ደስ ይላል። በጣም ይለሽ አባቴ እኔው ወይኔ አሮጊቷ እንዲህ መጨረሻሽ እንዲሁን አርፈሽ ተቀመጪ አልኩኝ። ሳላ ቀርዶ አላስወጪ አልኩኝ። ይሄው ትምረሽ ትለጠለጣለሽ። ገና ምን አይተሽ ደስ ብሎኛል ፈላው በእቺንም ጠቅ ታደርጋለሽ። ግን ዋና ዓላማችን የታወቀ ነው። ለጊዜው እንኳን ደስ አለሽ ፈላው ብያለሁ። አሮጊቷ እሰይ ናፈቀኝ ምናምን አትበይ። አርፈሽ ቁጭ በይ። አለመጮት ይሻላል። ሄዶ ከመለጥለት እኮ አለመጮት እኮ ይሻላል እኮ እንደኛ ተከብሮ ቁጭ ማለት ሲያዝሽ ነው። ፈላው እንኳን ደስ አለሽ ብያለሁ። ይመጭሽ። ጀማው ዛሬ ያረጋገጥኩት ነገር ማለት ነው ቸርኪ የሚባለው ተጫዋች ጤነኛ አይደለም። ጤነኛማ አይደለም። አንተ እዛ ፈስፍሷቸው ሊቨርፑሎችን መጥቶ ከኤኪቲኬ ጋር ማሊያ ተቀይሮልህ ተቀይሮ መቀመጫ ቦታ ሲልኩት ሄዶ ተቀመጠና ይኸው እንደምታዩት አምጥቶ የኤኪቲኬን ፊቱን ለዛው ማዙሮ እኮ ነው አልለበሰውም። ከዛ በኋላ እኮ ነው የስታፍ አባላት ምናምን ቤንቾቹ አራንታ አውልቃውን እንደዛ ይደረገም ቆይ ከጨዋታ በኋላ ምናምን ጣል ታረጋዋለህ እንጂ ምንድነው የምትሰራው አሉት። ይሄ ልጅ ግን ጤነኛ ነው እንዴ? እንደዚህ ንዴት ላይ ባለበት የሊቨርፑል ደጋፊ እንዴት ነው እንዲህ አይነት የሚያደርገው? ደግሞ ጋርዲዮላ አውቆ ነው እንዲቀየር ያደረገው እዛ ሆኖ ማለት ነው እንጂ ማልመጡን ጀምሮ ነበር። በቃ ሙድ መያዝ ጀመረ። 4 ምናምን ከገባ በኋላ እንዲህ ማለት ጀመረ። ኔቸሩ ነው እንዲህ ሄደ። የምሬን ነው የምላችሁ። እኔ እኮ ግራ ገባኝ። ኧረ እንዴት አቃጣይ ተጫዋች ነው ወገን! እንዴት ነው የሚያቃጥለው ይሄ ተጫዋች? ማን ነው ይሄንን የላከብን? በርናንዶን ተቀላገለን ዘንድሮ ስንል ደግሞ ይሄ መጣልን። ችግር ከተርፌ ጋር አልነበር እንዴ? ወዴት ነው? ወደ ሊቨርፑል ነው ወደ አርሰናል ከመቀስወት የተቀየረው ይሄ ልጅ ደግሞ እኮ እንዲህ አለች። በቃ እሺ አለች እኮ ብቻ 8 ሰዓት አካባቢ ግን ለደክላት ዝግጅቴን ጨርሻለሁ። የምሬን ምን ላርጋት ነው? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጣት። ልቀቅላት። የምሬን ነው። እንደዚህ ዝም ብዬ በሳማ ብቻ ቂጥቂጧን ለበላት ቁንጥጫ ላይ ጨምሮ ምን ላርገው? ፋሚሊ በደም ኮፕ ሊንክ ሪፖርት ሼር ያደርጋችኋል። ይሄው ናሆሚ በቃ ያልከውን በሙሉ ተደርጋል። ተቆንጥጣሃል፣ ምልክ ተደርጋሃል፣ ተቀቅለሃል።
በሳማ ተገርፈሃል። በቃ ያልተደረከው ታሪክ የለም ነው የምልህ ማለት ነው። ቤት ሀገር ነው ልቀቅላቸው ምናምን የምትለው እንዴ? ይሄው ተቀቀል ካላንድ ለብቻው ቀቀለ ካለቀ በቃ። ኧረ አሮጊቷ እንደው ኧረ ግድ የለም ፔፕ ግድ የለም ተግበል እንዴ ያምና ቻምፒዮን ናቸው እኮ አንተ ፕሪሚየር ሊግ ነው የበሉ እነሱ ናቸው እኮ እንደቀልድ ፈርስት ሃፍ እኮ ይበቃው ነበር እኮ ሊቨርፑል ፈርስት ሃፍ ምን ቢያላለ ምን ይወጣሉ አለ እንደ አርኒ ስሎት ነው ትንሽ ገንፍሎ ነበር አፍሪካ አልሰራው እንዴት ይሆናል አለ አንተ ሃላንድ ያራዳ ልጅ ኧረ እባካችሁ ነው ሮቁ ምን ጀምሮ ነው ፔፕ ቆይ ግን ከሆነ ሳባላ ነው እንደ ከእንቅልፉ የነቃው እንዴት ነው ነገሩ እንዴ ነው ሮቁ እንዴ ያስቀየማ ሪያል ማድሪድ ነው እቺ ሌላ እንግሊዝ ክለብ ላይ እንደዚህ ቢያንስ 1-0 2-0 እኮ በቂ ነው ይሁን ሰከንድ ሃፍ እስቲ ይልሞጥመጡ በላል መጥመጣው 2-0 ማጣቂያ በቂ እኮ ነው አራት አርገው ሃላንድ ማትሪኩን ሴሜኒዮ ሲጀምር ቲቲ ተጫውቶ ካላገባ ቅር ይሏል ተመከራንተ ለመክረኔ መጥ ተመከረ ረፍ ተገበል እንዴት ነው ንሽከተ ካንተ ጋር ማን ነው ገብቶ የሚጫወተው ዜፌ ካፕ ላይ ነውር አይደለም ሽማግሌ እኮ ናቸው አረጋጋቶ አስበል ተብለው ነው የሚማ ወገቡ ላይ ቁጭ ተቆማት ነው እንደዛ አንተ አረባካችሁ ኧረ ተረቃረ ምን ውስጥ ነው ያለው ተረ ምሽም ታይነ ሾጣ ይህ ሁሉ ማስፈራሪያና ዛቻ ለማን ነው ለማን ነው እንደዚያው ካራቲ እንደዚህ መሰንዘር ተገቢ ነው ወይ ሊቨርፑል ላይ አራት አይደል እንዴ ገባው አትሪክ ሰርተሃል አይደል እንዴ ሃላንድ እኔ እኮ ይገባኛል እኮ መልእክት ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው ለማን እንደሰነዘርከው እኔ ማውቃለሁ አንተም ታውቃለህ አናወራው በሆዳችን እንይዛለን ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም አንተ የሊቨርፑልን ህይወት አበላሸህና የኔንም ህይወት መታበላሸው መስሎ ነው የሚሰማህ እንደዛ ነው አረጀማ ወረ ተጸዳዳባቸው እኮ ሊቨርፑሎች ለሃትሪክ ሰራ ደግሞ እንደገና ተነሳበት ይሄ ሰውዬ አይ ሊቨርፑል መሸነፉን እኮ ተሸነፉ እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው ነውራን በአለየ ጭራሽ ተገለበጠ እኮ እናንተ ጫውታው እንዲና እንዲ ነበር በቃ ስለ ጫውታው ነው ለምን እንዲና እንዲ ነበር ገብቷል አይደለ በቃ ለጥፏል በተለይ ሰከንድ ሃፉ ላይ ሊቨርፑል የት ነበር አልነበረም አይ ሉዘርፑል ቅሌት አምስቱን የስሜት ዋሳት አሟልቶ በእግር ቆሞ ሲራመድ ካየው ያ ሊቨርፑል ነው ማለት ነው 500 ሚሊዮን ፓውንድ ለቅሌት የተከፈለ ከባድ ገንዘብ በጣም ያሳዝናል ለማንኛውም ይሄን ቲም ይዛችሁ ነው እንግዲህ ከኛ ጋር ለመፎካከር ለአፋችሁና የምትከፍቱት ማለት ነው መድረ ቆፍቋፋ ሽማግሌና አሮጊቱላ አረሪያን ቸርኪ በቃ ድራማ ይወላችሁ አታጡም እሱ ሜዳ ላይ ካለ እንግዲህ በዛሬው በኤፍኤ ካፕ የጨዋታ መርሃ ግብር ሊቨርፑልን በኢታድ አስተናግደው ማንቸስተር ሲቲዎች 4-0 ባሸነፉበት ጨዋታ ላይ ማለት ነው እንግዲህ ድንቅ አሲስት ካደረገ በኋላ ተቀይሮ የወጣው ራያን ቸርኪ በጨዋታው ተቀይሮ ከወጣ በኋላ የሁጎ ኤኪቲኬ መለያ ይዞ ነበር ወደ መቀመጫው ያመራው በዛ ሰዓትም ላይ ታዲያ በርካታ የማንቸስተር ሲቲ ደጋፊዎች ከጀርባው ነበሩ ይሄንን መለያም ሲያጠልቅ ተቃውሟቸውን አይ ቲንክ ያደርሱበታል ለዛም ነው እንግዲህ መለያውን በፍጥነት አወለቀና ወደ ኋላ ዞሮ እንዲ ይቅርታ አስጠይቃቸው ተመለከተን ማለት ነው የማንቸስተር ሲቲ ደጋፊዎችን የበርካቶችን ትኩረት ከጨዋታ እየወሰደ ነው ሜዳ ላይ በነገራችን ላይ ድንቅ ነው ምንም የሚሳነው ነገር የለም ግን አንዳንድ የሚያደርጋቸው ነገሮች ወደ ፕሪሚየር ሊጉ ከመጣ በኋላ ትኩረትን እየሳቡ ሆኗል ባሳለፍነው ሳምንት ከኢንተርናሽናል ብሬክ መልስ እንደሚታወሰው ከአርሰናል ጋር በነበረው ጨዋታ ላይ ጀግሊንግ ሲያደርግ ተመልክተን ነበር ኳስ ሲያንጠባጥብ አሁን ደግሞ እንደዚህ ሞመንቶች ተፈጠሩ ከሳምንት ድረስ ነው ራያን ቸርኪ ስለሱ ምን ትላላችሁ ኮሜንት ሴክሽን ላይ ሐሳባችሁን ጻፉልኝ የፕላስ ምልክቷን እየነካችሁ ፎሎ አድርጉ ኮፒ ሊንክ ሪፖስት ይደረግ ይመቻችሁ እኛና ሊቨርፑል ልንጫወት ሄደን ታዲያ ምን ዋጋ አለው ሲቲ ለጠለጠን አረ በአላህ ግን ሲቲ ምንድነው ነው ቆይ ምንድነው የሆነው ባለፈው የኛን ቀን አበላሸብን ዋንጫ ልምድ ይሆናል በቃ በላ ነው ብዬ እንኳን ደሳለ በኋላ እንባባላለን ያልኩት ዋንጫ ነጠቀ ሊቨርፑልን ደግሞ ዛሬ ያሸነፈበት መንገድ የሊቨርፑል የተከላካይ መስመር ቄጤማ እኔ ሲቲ ምንድነው እንዴት ነው ወደ ጎል ምትደርሱት ጂ ምንድነው ነው የሲቲ እኔ አሁን ለፕሪሚየር ሊግ ልጨነቅ አሁን ኤፍኤ ካፕም እየመጣህልኝ ነው አረ ቢስሚላህ እኔ አልሳፈጥም ባለፈው በቀል ምናምን እኛ ሲቲ ላይ በቀል እኔ አይሆነንም በቃ ይሄ ኤፍኤ ካፕም ሊሾተን
አረ ያ ረቢ ቲ ለማንኛውም የሊቨርፑል ደጋፊዎች የሚገርም ሰበር ዜና ይኸውልህ ከደቂቃዎች በኋላ ትሰማለህ። አርነ ስሎት የሚባለው ሰው አብቅቶለታል። በቃ ይሄን ደግሞ ትሰማዋለህ ከፋብሪዚዮ። ምንም ማለት አልፈልግም። ከፒኤስጂ ጋር ፈጣሪ ሆነን የምሬን ነው ብላችሁ ፈጣሪ ሆነን ሲቲ እንዲህ ከቀጠቀጠ አቋሙ የወረደው ሲቲ እንዲህ ከቀጠቀጠ ኢማጂን ፒኤስጂ ምን ሊያረገን እንደሚችል ተመዱ። ወይኔ በቼልሲ ለካ ስቅ ያለው ቻምፒየንስ ሊግ ላይ በቼልሲ ስቅ ያለው የሞተ ቲም የምር ምንም ሳላ እንኳን ሊያደነን አልቻለም። ፔናልቲውን አግቶ እንኳን በቃ ይሄ አሰልጣኝ ዛሬ መባረር አለበት። በቃ ካንሰር የሆነ አሰልጣኝ ነው። በቃ መባረር አለበት። ምን ቲሙ ከዚህ በላይ ውርደት የለም። በሲቲ 4-0 ዛሬ ተባሮ ማደር አለበት። ለቻምፒየንስ ሊግ የሆነች ነገር እንድንፈጥር ዛሬ ተባሮ ማደር አለበት። ቲም ሴሌክሽን አይችል በቃ ምንም በእናታሽ ተወኝ። ምርር ያለኝ በዚህ ሌሊት ተነስቼ አያለው ብዬ ሰው ያስቀድሳል። በዚህ ጠዋት ተነስቶ ሄዶ እኔ ተነስቼ በሌሊት ቲሜ ሲሸከሸከ ያለው አሜሪካ በእኛ ከሌሊቱ 12 ሰዓት ተኩል ተነስቼ ነው ያዩት ይሄን ጨዋታ። ኢማጂን በጠዋት ማለት ነው። አይኔ ራስ ተመልከት። ፋክ ያው የናፈቃችሁ ክለብ ተጨማሪ ደቂቃ እንኳን አይሰጣችሁ። ናፍቆታችሁ ተወዛችሁ። ሊቨርፑል ሳይታሰብ ፈራረሰ። ሲቲ ይኸውላችሁ የተሻሻለ በጣም የተሻሻለ የአታኪንግ ፎርም ያለው ቡድን ነው። ሲቲ የሆነ ሰዓት ጠፍቶበት ነበር። ጭራሽ ሃላንድ ሃትሪክ ሰራ። ይመቸው። ግን ከጨዋታው ሙድ ማለት ነው ሁለት የተመቸኝ ነገር ልንገራችሁ። አንደኛ ይሄ ነው። ይሄ ቼርኪ ቆሊያ ግፍፍ ሲል እንዴት ደስ እንዳለኝ ገና ምን አይተ ቼርኪ ገና ምን አይተ በቃ ጸባለን ታውቃላችሁ። ቢፋለን አንድ ድንጋጤ እንደው የደና የሲቲ ደጋፊ በኖርና ጭራውን በያዘው እንዴት ጨዋታ ሳያልቅ የተቃራኒ ማሊያ ትለብሳለህ ምናምን ብሎ ጭራውን ቢይዘውና ቢያስደነግጠው ከዛ ይቅርታ ምናምን ቢጠይቅ በጣም ነው ደስ የሚለኝ። እንደው ቆፍጠን ቢል የሲቲ ደጋፊ ማለት ነው። ሁለተኛ ሳቀኝ ደግሞ ይሄኛው ፎቶ ነው። 2-0 እያሉ ነው አርነ ስሎት ቀና ብሎ ምናምን ነገር ይቻላል ምናምን እያላቸው የነበረው 4-0 እና አሁን ጥያቄው አርነ ስሎት ምንድነው መጨረሻው? ምንድነው የሚሆነው? አሁን ክረምት ላይ አታባሩትምና አሎንሶ ሌላ ክለብ ሳይዝባችሁ ኦር ሌላ አሰልጣኝ ፈልጋችሁ አትይዙም ካሁኑ ወይስ በዚህ ሰውዬ ነው የምትቀጥሉትና እንዲሁ እንደተወዛገባችሁ ምን አይነት ሲዝን ያሳለፍ ነው? እንዴት አይነት ሲዝን ያሳለፍ ነው ትላላችሁ? ወይስ አሁን አባራችሁ ለቻምፒየንስ ሊጉ 7ቱን ጨዋታ ቆፍጠን ትላላችሁ? አይዶን የሊቨርፑል ደጋፊዎች የራሳችሁ ውሳኔ ነው። የሴፍ ትራንስፖርት ቻሌንጅ ሊያልቅ 1000 ምናምን ሰው ነው የቀረውና ፎሎ ያላደረጋችሁ ሰዎች ፕሊዝ ፎሎ አድርጉ። ይመቻችሁ። ምንድነው ሊቨርፑሎች ግን ኧረ በስመ አብ ሊቨርፑልና ኒውካስትልን እንዲህ ጌታችን እናርጋቸው በአንድ አመት 3 እናንተን ደግሞ 3 ኧረ አትችሉ በቃ ጭራሽ አትችሉንም ወይ አትችሉም እናንተስ ጀመር አልቻላችሁ ኢታር ላይ 3-0 ተረግጣችሁ ያኔ ፕሪሚየር ሊግ ላይ አንፊልድ ላይ ደግሞ ወለላ እንዳሸንፈናችሁ አሁንማ የሆነ ነገር ይፈጥራሉ እንደ ጅልከል ሊድስ እንኳን እኮ 3 ብንገናኝ አንዴ ኧረ ይሄንማ ብሎ የሆነ ነገር ለመፍጠር ኧረ አትችሉንም በቃ ሃላንድ ተመለሰ ማን ሃትሪክ ከሊቨርፑል ጋር 3ቱንም ግንኙነት አግብቷል ማለት ነው። አረ በጣም ነው የምትችለው። ይሄ እኮ የሚፈራ ነገር ነው። የሃላንድ መመለስ ሲቲን ይበልጥ ዴንጀረስ ነው የሚያደርገው። ጠፍቶም መጥፎ አልነበረም፣ ግን ሲመጣ ደግሞ ይበልጥ ዴንጀረስ ለፕሪሚየር ሊጉ አስጊ። ያው ቋጣሪያንስ አሉ ፕሪሚየር ሊግ አይደለም አዎ፣ ግን እዚህም ኮምፒቲሽን ላይም እንዳንጥላቸው የሚፈሩ የአርሴ ደጋፊዎች ቋጥረውብን አልተሳካላቸውም። ሳውዛምፕተንን አሁን ማታ ይቋጠርብሻል። እኔ ብትመጪ ችግር እንደሌለብኝ ሁላችንም እናውቃለን። እናንተ ግን እኛ እንዳንመጣ እንደምትፈልጉ ሁሉም ሰው ያውቃል እንደምትፈሩ። ፋሚሊ ከጨዋታው በፊት አንድ የሊቨርፑል ደጋፊ ቲክቶክ መንደር ላይ ቪዲዮ ሰርቶ ማንቸስተርን ሲነቆር ሙድ ሲይዝ አይቸው ነበርና ሻሺዎች እኛ ስንጫወታ ያላችሁ እናንተ በወራ እንዴ ነው የምትጫወቱት እያለ ሙድ ሲይዝ ነበር። እንደዚህ በውርደት ከመሸነፍ ባይጫወትስ ክለብ እንዴ ክለብህን ማወቅ አለብህ። አንዳንዴ ከመናገራችሁ በፊት ቪዲዮአችሁን ከመስራታችሁ በፊት ክለባችሁን ወቁ። የሆነ የፒኤስጂ ደጋፊ ነው የምትመስለው እኮ በየቀኑ የሚያሸንፍ እንዴ በሊጉ ብቻ 10 እኮ ነው የተሸነፈው። በአጠቃላይ 14 ሽንፈት ቀምሷል ሊቨርፑል። እንዴ አንድ ተጫዋች ሃትሪክ ነው የሰራበት በከባድ ውድድር ላይ ለዋንጫ ለማለፍ እኮ ነው የተጫወተ የነበረው። ከዛም ማንቸስተርን ለመንቆር ማንቸስተር እኮ እንዴ መቼ ተረጋጋ? በዛ ዓመቱ 3ኛ አሰልጣኝ እኮ ነው ያዘው። ኢንቨስት አድርጓል እኮ ሊቨርፑል። አምና ሻምፒዮን እኮ ነው። ራስን እንዴት ነው ታች ወርደ ማንቸስተር ጋር የምታወራው? አሁን ግን ማንቸስተር ካንተ በላይ ነው ያለው። ስታወራ በተወዳደርክበት ውድድር ላይ ስኬታማ መሆን አለብህ።
አሁን ይሄው ማንቸስተር ግን አልተጫወተም። ካለመጫወት እንደው አሁን ይሄ አራት ጎል ይሻላል፣ በምንም አይሻልም። ተከናነብካል እና ክለባችሁን አውቃችሁ ተንፍሱ። ሲቲ ዛሬ ወሳኝ ድል ነው። ደስ የሚል ነው ደግሞ ድሉ። በቃ ሃትሪክ አንድ ተጫዋች እንዴ ቸርኪ ደመላሽ ምን አይነት ጨዋታ ሲጫወት የነበረው ኩዛኖቭ፣ ኧረ ሮድሪ። በነገራችን ላይ ሲቲ ሮድሪ ተመልሶለታል። የበፊቱ ሮድሪ፣ የዓለማችን ምርጥ ሮድሪ ተመልሶለታል እና ችግር አይኖርም። እሱ ካለ ችግር አይኖርም። ሁሉ ነገር ተመቻችቶለታል። ጋርዲዮላ አልነበረም፣ ግን ጋርዲዮላ ባይኖርም ችግር አልነበረም። ለጥልጦት አልፏል። እንኳን ደስ ያላችሁ ሲቲ ደጋፊዎች። ግን እዛ መንደር ክለባችሁን ወቁ። ይሄን ነው ማለት የምፈልገው። ቪዲዮውን ከተመቻችሁ ኮፒ ሊንክ፣ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። ይሄ ሲልድ ባትሪ የሚጠቀም አጥቂ ማለት ነው። ያራዳ ልጆች ማንቸስተር ሲቲን ፈርስት ሃፍ ሊቨርፑልን በኤፍ ካፕ 2-0 እየመሩ ወደ መልበሻ ክፍል እንዲመሩ ማድረግ ችሏል ማለት ነው። ኦሬሊ ዛሬም እንግዲህ የመጀመሪያው ጎል በፔናልቲ ሲቆጠር ማለት ነው ጥፋት የተሰራበት ተጫዋች ይሆናል ማለት ነው። ያራዳ ልጆች ምንም የምሰማው ነገር የለም፣ እኔ አጥቂ እንጂ ተከላካይ አይደለውም ብሏል ማለት ነው። ኦሬሊ ያራዳ ልጆች በሚገርም ሁኔታ ማንቸስተር ሲቲ 2-0 እየመራ ነው። እንግዲህ ይሄን ጨዋታ ማይክል ኦሊቨር ነው እየዳኙት ያሉት። ሁለቱም የሊቨርፑልም ሪያን ግራቨንበርች እንደዚሁም ደግሞ የማንቸስተር ሲቲው ሮድሪ ሁለቱም ቢጫ ካርድ ተመልክተዋል ማለት ነው። ማይክል ኦሊቨር ደግሞ ኪሳቸው ውስጥ ለመግባት ምንም የማይሰስቱ ዳኛ ናቸው። ያራዳ ልጆች ለቀይ ካርድ ችግር የሌለበት ዳኛ ነው። ምናልባት አላቅም የጨዋታ ምን እንደሚሆን። ለማንኛውም ማንቸስተር ሲቲ 2-0 እየመራ ወደ መልበሻ ክፍል አምርቷል። ሊቨርፑሎች ብዙ እድል አግኝተው ነበረ፣ ነገር ግን መጠቀም አልቻሉም ያንን እድል ማለት ነው። አሁን ሰከንድ ሃፍ ምን እናያለን አብረን የምንመለከት ይሆናል ማለት ነው። ለማንኛውም ሀሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ እየተደረገ ይሰጥ። ይመቻችሁ። አቋቋማቸው ላይ በአንድ ኳስ ነው አራት ሰው የሚቆረው። ሃትሪክ ኦርሊ ብሮቶሎን ሃትሪክ what a player ኦርሊ ብሮቶሎን the Norwegian ሃትሪክ ሊቨርፑል ላይ ሃትሪክ ድንቅ ሶስት አራት ለባዶ አደረሰው። አራት ለባዶ። ኦራይሊ ምን አይነት ተጫዋች ነው! በጣም ኒኮ ኦራይሊ ጣጣውን የጨረሰ ኳስ ሰጠው። በአንድ ፓስ እኮ ነው 4-5 ሰው የሚቆርጠው። ሊቨርፑል ፈራረሰ። ሊቨርፑል አበቃለት በኤፍኤ ካፕ። ባይ ሊቨርፑል። ቻው ሊቨርፑል። አራት ለባዶ። ኦሊምፒያስ ሃላንድ ሃትሪክ what a player, what a Norwegian። ኦራይሊና አርንቅልኝ ግርም የዚህ ጋር ኳሱን ይዞ መጣ። ከማል ተነስቶ ሂዶ ይቀበላል። በአንድ ፓስ የሚቆረጡ ሲሆን ሂዶ ይቀበላል። ከዛ ተመልከቱ ምን አይነት ኳስ ማይነስ እንደሚያደርግ። ሃላንድ ምን አይነት አጨራረስ ነው! አስደናቂ የግንባታ ሂደት። ሲቲ እጅግ ውብ ጨዋታ እያስመለከተ ነው የሚገኘው። አረ ወገን ሃላንድ ጸጉሩን ፈታባቸው ሁለተኛውን ጎል ሲያገባ ጀማው 2-0 ተጠባቂውን የኤፍኤ ካፕ ጨዋታ ሲቲ መምራት ጀምረዋል። በእርግጥ ይሄ ጨዋታ ያን ያህል ሲቲ ብልጫ ያለበት እንዳይመስላችሁ እጅግ የተመጣጠነ ቆንጆ ጨዋታ እየታየበት ነበር። በሊቨርፑል በኩል ኢኪቲኬ እንዴት አስገራሚ ብቃቱን እያሳየ እንደነበረ የመጀመሪያው 30 እና 35 ደቂቃ ድረስ። ከዛ በኋላ በዛ ጥፋት ቫንዳይክ እንዴት አይነት ጥፋት ነው የምታጠፈው አንተ እኮ በጣም እኮ ሲኒየር ከተጫዋች ነህ። በሱ ፔናልቲ ተገኘ። ፔናልቲ ማስቆጠር ቻለ ሃላንድ። በማስቀጠል ደግሞ እንደተለመደው የአየር ላይ ኳስ መግጨት ማለት ነው። ሃላንድ ተመልሷል። ሰይጣን እየሆነ ነው። ማንዬ ሴሜኒው ቆንጆ አሲስትን ያደረገለት ወስዶ ቅርቅርን ያደረገውና መጀመሪያ ላይ ያገኙትን አጋጣሚዎች ሊቨርፑል አለመጠቀማቸው በስተመጨረሻ ላይ ዋጋ እያስከፈላቸው መጣ።